እንደዛ ነው። ከስር የገባ ወንድማችን እንኳን ደህና መጣ። አረብኛ ስም ይሰማል። በዚህ አካውንት ሞዴሬተር ስጠኝ ሙስ እንትን መሐመድ ነው የሚለው ደግሞ ከፋትህን አይቼዋለሁ። እንዲህ ግን እንዴት ነው እንዲህ ይቻላል? እንዲህ ይቻላል ማለት ኧረ ተው ምንድን ነው የምታወራው? ሁላችሁም እስቲ ቴሌግራም ቻናሉ ላይ እፎይ ኦፊሻል የሚለው ቴሌግራም ቻናሉ ላይ የገባችሁ የሚያደርገውን ተመልከቱት። ለማንኛውም ኮፒ ሊንኩን ከፍ እያደረጋችሁ በዚህ አጋጣሚ ሀፍሳን ያያትን አይነት ነው እያልክ ያለው? ኦፍኮርስ ምንድን ነው እያወራችሁት ያለው ነገር አልገባኝም። ኧረ እኛም አልገባንም አንተ እያልክ ያለው። የኡመርና የሀፍሳን ታሪክ ነው ያወሩት። ተዋቸው። ምንም እየገባኝ አይደለም፣ ይቅርታ አድርጉልኝ። ስለምንድን ነው የምታወሩት? ያደረገውን ገብታችሁ ይዩት። እንግዲህ ሁላችሁም ማን ነው እሱ? ቃል ምን አድርገህ ነው እንግዲህ እፎይ ኦፊሻል የፈጠረ ነው። በቃ አየር ላይ እየቀለብካቸው ማለት ምንድን ነው? ሂጃቡ ያምርባቸዋል ነው ያለው። ሌላ ምንም አላለም። ተውት እንጂ ሲጀናጀኑ የነበሩት እነኝ ናቸው እንዴ? እኔ ተልኮልኝ ነው በጣም እንከሳለን። ሞዴሬተር ነው የፖስተው። እኔ አላውቅም፣ ማውቀው ነገር የለም። እኔ እንግዲህ አይታችሁ መስክሩ። ሁላችሁም እፎይ ኦፊሻል ላይ እየገባችሁ ቴሌግራም ቻናል ላይ ሁላችሁም ፖስት ያደረገውን ገብታችሁ ማየት ትችላላችሁ። እኔ ስፖስት ያየ የለም። ምን አልፖስትኩም። እኔ የለሁበትም። ታነቃቁኝ እንደዚህ ሲጀመር። እኔ ከሃይማኖት ውጭ የሚጀናጀን ሰው ጋር እኔ የለሁበትም። ህዝቡ ይፈርዳል። ወንድማችን ይሰማል። የመሐመድ ልጅ ይሰማል። አበባ ፕሮፋይል ለእኛ ይሰማንም እያወራ ከሆነ ሱራ 34 ቁጥር 14 አንዴ ክፈተው ቃል ኦኬ። እውነት እስልምና የነቢያት ሃይማኖት ነው። እውነት እስልምና ነቢያቶችን በስርዓት ያውቃቸዋል። እውነት ቁርአን የፈጣሪ ቃል ነው። እውነት ቁርአን የቀደመውን መጽሐፍ ያረጋግጣል። እውነት ቁርአን ትክክለኛ የነቢያቶችን ታሪክ መዝግቧል ወይንስ ከሌጀንድ ኦፍ ጁ የሰበሰበውን ነው? እውነት የትኛውን ነው? ሙስሊሞች ቁጥር 14 ላይ ምን ይላል? አንብቦ ተንቀሳቃሽ ምስጥ እንጂ ሌላ አላመለከታቸውም። በወደቀ ጊዜ ጋኔኖች ሩቅን ምስጢር የሚያውቅ ቢሆን ኖሮ በአዋራጅ ስቃይ ውስጥ የማይቆይ እንደነበሩ ተረዱ ይላል። ይህን ክፍል የሚያስረዳን ምንድን ነው እያለ ያለው? ይህ ክፍል ይህን ክፍል የሚያብራራው ማን ነው? ታብራራዋለህ ወንድማችን። ስለ ሱሌይማን ታሪክ ነው። ታሪኩ ከስር ላላችሁ ሱሌይማን ወይም ሰለሞን ብለው ይሉታል እና እኛ የምንለውን እንግዲህ ሱሌይማን ብለው ወስደዋል። ስም ትንሽ ሸውረር ያደርጉና የእኛ ነው ይሉናል። ሁሉን ነገር ይወስዳሉ። ታሪክ ከዛ በኋላ ያበላሻሉ። ታሪክ እንዴት እንደሚያበላሹ፣ በነቢያት ላይ እንዴት እንደሚቀልዱ ከዚህ ታሪክ መረዳት ትችላላችሁ። እውነት የሰለሞን ታሪክ ይሄ ነው ወይ? እውነት የዳዊት ልጅ ሱሌይማን ብለው ያሉት እነሱ የዳዊት ልጅ ሰለሞን እንዲህ ነው ወይ የሞተው? በእርሱ ላይ ሞትን በፈጸምንበት ጊዜ መሞቱን ብትሩን የምትበላ ተንቀሳቃሽ ምስጥ እንጂ ሌላ አላመላከታቸውም
ምስጥ መታ ዱላውን የተደገፈበትን በልታ እስክጨርስ ድረስ ሱሌማን እንደሞተ አላወቁም። ካን ዩ ብሊቭ ዚስ? ማን ነው ይሄን ሊያምን የሚችል? ይህን ተረት ተረት ይህ ሊትራሊ ተረት ተረት ነው። ይህ ሊትራሊ መጽሐፍ ቅዱስን አንሻፎ መተርጎም ነው። አንሻፎ የነቢያትን ታሪክ መጽሐፍ ነው። እስቲ ለምን ያህል ጊዜ መሰላችሁ ሞቶ የቆመው? ኮመንት ላይ ጻፉልን እስቲ። በደንብ አስተውሉ። ሱሌማን ማለት በእስልምና ትልቅ ቦታ ትልቅ ፖዚሽን ያለው ነው። ነብይ ነው፣ ንጉስ ነው። ነብይ ነው፣ ንጉስ ነው። ጥበብ እሱን ያህል ያለው የለም። በጣም ብዙ ሚስቶች ያሉት ነው። በአንድ ቀን 100 ሴቶችን የሚገናኝ ነው እንደ እስልምና። ይህ ነብይ ሞቶ ዱላ ተደግፎ ማንም አላወቀ። ምስጥ መታ ዱላውን በልታ ኮመንት ላይ ገሳ አርጉሲ የፈጠነ ሊትራሊ ይሄ በነቢያት ላይ መቅጠፍ፣ መዋሸት፣ የቀደሙትን አስተምሮ ማበላሸት፣ መበረዝ ነው። ምን ታውቃለህ ሲጀመር ስለ እስልምና? እስኪ አንተ የምታውቀውን አሁን ትነግረናለህ። የደብድራ ይጥፋ ስጨርስ ትመልሳለህ። ሱሌማን መሞቱን ማን ያመላከታቸው? ለማን ነው የምጠይቀው? ለአንተ። ከአንተ ጋር ምንም መልስ የለኝም። ምንም ማትረባ ሰው ነህ። መልስማ የለህም ከኔ ጋር። ምክንያቱም እኔ ቤት እንዴት መልስ ሊኖርህ ይችላል? ቆሻሻ ነህ። ነብይህን መስላለሁ አይደለ? ስታይ ቅማል የለብኝም፣ ግን ገብቶ ቤቴ ለአንተ መልስ የለኝም ይላል። ጎትቼ ያስገባው መሰለህ? ለምነህ ገስት ልከህ መልሳለሁ ብለህ ከገባ በኋላ ለምን ታደርሳለህ? አስተውሉ። ኮመንት ላይ ለምንድነው የምትስቁት? ኮመንት ላይ ሱሌማን ሞቶ ዱላ ተደግፎ ለስንት ቀን ያላወቁት? ኮመንት የፈጠነ ጻፉልሽን። ዩቱብ ላይ እስኪ ገምት ውስጥ የዩቱቦች ከዩቱብ እና ከቲክቶክ ማን ነው የሚያገኘው? የፈጠነ አፍጥኑት። ሀይ የፈጠነ ኮመንት የፈጠነ እስኪ። እንዴ ፍለጋ ሄዱ እንዴ? ኮመንት ገስት ላይ የሚያሉት ጠፉ እኮ ፖዞ ነው። ለምን ያህል ጊዜ ነው ያልታወቀው? 10 ቀን። እሺ 10 ቀን ለስንት ቀን? ለምን ያህል ጊዜ ነው? 1 ዓመት ሚላለ 3 ወር 3 ወር ሚላለ። እሺ የፈጠነ ለምን ያህል ጊዜ ነው ያልታወቀው? 3 ቀን፣ 50 ቀን፣ 10 ቀን። አፍጥኑት። ለምን ያህል ጊዜ ነው ሱሌማን ዱላ ተደግፎ እንደሞተ ማንም ሳያውቅ የቆየው? እንደዚህ ዱላ ተደግፎ ይሄ ተንኮለኛ ሰው ነው። እናንተ ሱሌማን ራሱን ነው እንደመጣው። ለ6 ወር ሚል አለ፣ ለ10 ቀን፣ 10 ቀን፣ 7 ዓመት፣ 2 ወር፣ 100 ዓመት ሚል አለ፣ 1 ዓመት፣ 45 ቀን፣ 20 ቀን። ኤኒዌይስ ሸምሱ ይመልስልናል። ሸምሱ እንኳን ደህና መጣ። ሸምሱ እንዴት ነህ? እኔማ ለመመለስ ሳይሆን ጥያቄ ለመጠየቅ ነው የገባሁት። እስኪ መለስ እየጠበኩ ነው። ትጠይቃለህ። ይህንኛውን ታሪክ ታውቀዋለህ? ሱሌማን ሞቶ ዱላ ተደግፎ ምን ያህል ጊዜ እንደቆየ አላውቀውም። ስገምት አንድ አካል ማለት ግለሰብ አይደለም፣ ተራ ግለሰብ ሳይሆን ኢቭን ተራ ግለሰብ ቢሆን የማላውቀውን እንዴት ገምታል? አይቀላል እኮ መገመት። እንዴት ዝም ብሎ ይገምታል ብለህ ነው? አሁን አንተ ሚስት ወይም ቤተሰብ ካለ ሚስት ቤተሰብ እያለ ዱላ ተደግፈ ብትሞት ለምን ያህል ጊዜ ቤተሰብ ላያውቅ ይችላል እንደሞት? እንደዛ አልሞትም። ደስ የሚለው ነገር
እንደዛም ሞትም ግን ለሴ መሞትህን ሞቷል አልሞተም ብለው ማለት እያየኸው ነው ሰውየው አለ ሞቷል አልሞተም ብለህ ልጠረጥር የምችለው ለምን ያህል ጊዜ ነው? አልሞተም የሚሉም አሉ። አልሞተም አሁንም በሕይወት አለ። እንደዛ ነው። ልጁ ነው ያልሞተው። እንደዛም ይቻላል። አልሞተም አብረህ ግግም ሸምሱ ተመለስ ለአንድ ቀን ያህል የሚላለ ስፌር ዋንዴ ለአንድ ቀን ሊሆን ይችላል። ሰይድ ዌልካም ቱ አወር ቻናል። ሰይድ እንኳን መጣ ወደዚህ ፕላትፎርም። ይሰማለሁ አለ በደንብ ኦኬ መልካም። የምሰማ ከሆነ ለምን ያህል ጊዜ ሞቶ ሳይታወቅ ቀረ? ሊመልስልን የሚችል ማን ነው? ዛሬ ይህን ሰሞን ቶፒክ እየከበደ ይሁን አይደል ነው። ቀላል ቶፒክ ብዬ ነበር። አሁን ይህን ደግሞ የገባሁት ይሄም የሚከብዳችሁ ከሆነ እንግዲህ ምን አማራጭ እናጣለን፣ ምን ይዘን መግባት እንዳለብንም። ቀላል ቶፒኮችም እየከበዷችሁ ነው ሰሞኑን አይደል ነው። ከዩቲዩብ ላይ 100 ዓመት 1 ዓመት 10 ዓመት የሚሉ አሉ። ዩቲዩብ ላይ ያላችሁ 100 ዓመት አላችሁ። 100 ዓመት ዱላ ተደግፎ እንደሞተ ሱሌማን እኮ ማለት በአንድ ቀን እኮ 100 ሴቶችን የሚገናኝ ነው። ሶሪ 100 ሴቶችን የሚገናኝ ሰው እንደሞተ እንዴት ነው እሱ 100 ዓመት ሙሉ ማያውቁት? ወይንም ጠፍቷል ብለው ካላሰቡ በስተቀር አገር የሚያስተዳድር እኮ ነው። ነብይ ነው። በዛ ላይ 100 ዓመት ሙሉ ትንሽ አይከብድም? ካሊድ አቤት፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ? ሁሉ ሰላም ነው አለ። ሱሌማን ነብይ ነው እንደ በእስልምና? ኦኬ። ሱሌማን እንደ ሞቶ ምን ያህል ጊዜ ነበር ዱላውን ተደግፎ የቆመው? 100 ዓመት 100 ዓመት ዱላ ተደግፎ ደግሞ ምን እሱ እንትን ቋንጣ ነው እንዴ? አያውቁትም እንዴ? ቆይ እዛ ላይ ደርቆ ማለት ዱላ ላይ ደርቆ እንዴት አያውቁም? 100 ዓመት ሙሉ ከቆየ ዱላ ተደግፎ ሞቶ አያውቁም ወይ? ሞቶ ዱላ ተደግፎ ሲቆም በአንድ ቀን 100 ሴቶች የሚገናኝ ወጣ። ምክንያቱም ነብይ ከሆነ በሞተበት ዘመን በዛ ውስጥ ማን ነበር ሀገሪቷ የሚያስተዳድረው? ንጉስ እስከሆነ ቅሞኖ ሳይቅም የቆመው ይላሉ። አይካንት ክፉዎች ናችሁ እናንተ። ሲቆም ቤተሰቦች የሉትም እንደ እሱ አጠገቡ ቢያንስ አንድ ሰው እንኳን 100 ዓመት ሙሉ ሰላምታ እንኳን አያናግረውም። ምግብ አይበላም፣ ምግብ አያቀርቡለትም። እንዴት ነው? ከባድ ነው። ዚዳን ሞባይል እኮ ፈሳብን። ምንድን ነው ጉዱ? ተረረክብን። እየሰገደ ይሆናል ምናልባት ከኋላ። ኦራይት ከድር አቤት አቤት። ደህና መጣ። እፎይ ሰላም ነው? ሰላም ነው። ደህና።
የሱሌማንን ታሪክ እንዴት ታየዋለህ? ሱሌማን ነብይነት ሱሌማን ነብይ መሆኑን ታምንበታለህ አታምንም? ቀጥል፣ ስለምታምንበት ቀጥል፣ ችግር የለው። ቀጥል። ትሰማለህ? እኔ እሰማለሁ። እንጨቱን እንግዲህ ምስጥ በልቶታል ነው ያልከን አይደለ? የተደገፈበትን እንጨት እንግዲህ ሾርት ፔሪድ ይሆናል ብዬ አልጠብቅም። እኔ ምስጥ እንጨት የሚበላው ትንሽ ጊዜ ይፈጃል ብዬ አስባለሁ። እና በጣም ልስቅ እየጠበቅኩ ነው። ሱሌማን ነብይ መሆኑን ታምናለህ አንተ? አታምንም። ላለመመለስ እኮ ነው። ከዛው ልቅ ትላለህ። ምን አገናኘው ከአርጉመንቱ ጋር? እኔ ነብይ ነው አልኩኝ፣ እረኛ ነው አልኩኝ፣ ገበሬ ነው አልኩ፣ ዶክተር ነው አልኩ። ምን አገናኘው ከአርጉመንቱ ጋር? ምንም። ቢላል አቤት ሰላም፣ እንዴት ነህ? ወደ ተማም አለን አልሐምዱሊላህ። መልካም። የሱሌማንን ታሪክ እያወራን ነበረ። እንደ በጣም እየተበጠራረቃችሁ ነበር። በአግባቡና በመንገድ ብትሄዱ የተሻለ ነው። መልስ ማግኘት ከናንተ፣ እኛ ከናንተ፣ እናንተ ከኛ ማግኘት እየቻላችሁ። እሺ ቀጥል። ስድቡ ምስጥ በላው እንትን በላው እያላችሁ ትበጠረቃላችሁ። ስድብ ነው አይደል? ምስጥ በላው ማለት ዱላውን ወጣ እንዴ? ኧረ ተው። ስድብ ከሆነማ አላህ ነው የሰደበው። በሞቱም የምትበላው ተንቀሳቃሽ ምስጥ እንጂ ሌላ አይደለም የሚለው እኮ ቁርአኑ ነው። ምስጥ በላው ቢለው እኮ እኛ አይደለንም፣ ቁርአን ነው ያለው። እንዴት ምስጥ በላው ትላላችሁ? ስድብ ነው አለ። ያው እኛ እኮ ቁርአኑን ያነበብነው። መሞቱን ብትሩን የምትበላ ተንቀሳቃሽ ምስጥ እንጂ ሌላ አይደለም። ሌላ አላመላከተቻቸውም። ምን ያለውም እኮ ያልኩት አላህ ነው ያለው። ስድብ ነው እንዴት ምስጥ በላ ትላላችሁ አለ። አይ ተው እንጂ ተው እንጂ ቸዋ። እንግዲህ የዛሬውም ከበድ ይላል ማለት ነው እንደተረዳሁት። ካሁኑ ሲከብዳቸው አውቃለሁ። ሙስሊሞች ወይም ቶፒክ ለመቀየር ይሞክራሉ ወይም ይላሉ። ጥያቄው ምንድን ነው እዚህ ጋር? ኦኬ ሱሌማን ነብይ ነው አይደለ? በእስልምና አዎ። ንጉስም ነው አይደለ? አዎ። ኦኬ መሞቱ እንዴት ነው የታወቀው? መሞቱ እንደ ቁርአኑ እንደሚለው ማለት ነው። ምንድን ነው የሚለው ቁርአን? ኢባዳ እያደረጉ ነበረ። ከዛ መደገፊያው ምስጥ በላውና ወደቀ። ከዛ መሞታቸው ተረጋገጠ ማለት ነው። ከዛ በፊት አይታወቅም ነበር። ኢባዳ እያደረጉ ሚላል እዚህ ላይ የት አመጣ? ኢባዳ እያደረጉ ሞቱ ሚል ኢባዳ እያደረገ ሞተ ሚል የት አመጣ? ኦኬ መቼ? ምን ያህል ጊዜ ነው ሞቶ የታወቀው? ተፍሲር ላይ ነው ያለው እኮ። ሞቶ ምን ያህል ጊዜ ቆየ? እኮ ጊዜው አልተገለጸም፣ ግን ተደግፈው ኢባዳ እያደረጉ ስለነበረ ተፍሲሩን ኢባዳ ካልክ እኮ ካዳ ተፍሲሩን እኮ ገልጦልሃል። አመታት ይላል አይደል? እሱም አልተገለጸም። ምን እንዴት ተገልጧል? ለአመት ለአመት ቆሞ ነበራል። ይሁን ችግር የለውም። ኦኬ አንድ አመት ተገትሮ ሲቆም ዱላ ተደግፎ ነብይ ከሆነ በዛን ሰዓት ምንም መገለጥ እንደማይመጣለት ምንም መልእክት ለህዝቡ አስተላልፍም ነበር ማለት እሳቸው አሁን ንጉስና ነብይ ስለነበሩ ትዕዛዝ ያስተላልፋሉ። እሺ ከዛ ደግሞ ኢባዳ የሚያደርጉበት ቦታ የብቻቸው ክፍል ነበራቸው።
እሱ ጋር ማንም ሰው አይገባም። እሺ ራሳቸው ካልሆኑ ማለት ነው። አንድ አመት ሙሉ ተገትረው ሲቀር ማለት ነው። አንድ አመት ሙሉ እዛ ቦታ ሲቆም ሰው አይገባም። ሲታዩ ግን ቆመው ነበር የሚታዩት ማለት ነው እኮ። አንድ አመት ሙሉ ተገትሮ ሲታይ አንድ አመት ሙሉ በአንድ ቀን 100 ሴቶች ማለት ነው ሲወድቁ በአንድ ቀን 100 ሴቶችን ወሲብ የሚያደርገው በአንድ ቀን 100 ሴቶችን ወሲብ የሚያደርግ አንድ አመት ሙሉ ሲቆም እንደጃ ተገትሮ አይ በህይወት አለ ብለው ነው የሚያስቡ ሰዎቹ። መልስልኛ። ኢማጂን አንድ አመት ሙሉ ዱላ ተደግፎ ቆሟል። እሱ አንድ አመት ይሁን እንትን ይሁን የተገለጸ ነገር የለም፣ ግን ተገልጧል። ቢሆንም ችግር የለውም እኮ አንድ አመት ሙሉ እኮ ቢሆንም ችግር የለውም። ምስጥ አክቹዋሊ ከአንድ አመት በላይ ታቆየዋለች። እሱን ተሸክሞ የቆመን ዱላ በልታ ለመጨረስ አንድ ምስጥ ያንን ሁሉ በልታ ለመጨረስ ብዙ ጊዜ ይፈጅባታል። አሁን አይደለም ሙሉውን አይደለም ይጨርሰዋል። ከታች ትንሽ ነገር እንትን ካለ ኦልሬዲ ይወድቃል ማለት ነው። ሙሉውን መብላት አይጠበቅባትም እኮ ያንን ምስጥ በልታ ያንን አበስብሳ ለመብላት ራሱ በጣም ጊዜ ይፈጅባታል። ምክንያቱም ምስጧ ራሱ ዝናብ ሲመጣ ንፋስ ሲመጣ ከዛ ቦታ ልትሄድ ስለምትችል እኮ። አሁን እዚህ ጋር ምንድነው ያልገባኝ ነገር? በዚህ ሁሉ ጊዜ ውስጥ ሀገሪቷ ማን ነበር የሚያስተዳድረው? ሬሳው ነበር የሚያስተዳድረው። እንግዲህ አስቡት፣ የጦር መሪ ነው፣ አገር አስተዳዳሪ ነው፣ ንጉስ ነው፣ ነብይ ነው። አንድ አመት ሞቶ ዱላ ተደግፎ ነበር። ምስጥ መታ ዱላውን በልታው እስሩ አብረው ሰዎች አሉ። ባይዘ እሱ እንዳለው አይደለም፣ አብረውት እዛ እየሰሩ ነው። አያውቁም እንደሞተ። አንድ አመት ሙሉ ቆሞ ተገትሮ ይህንን ለህፃናት ለ5 ዓመት ህፃናት ብነግሯቸው ምን የሚሏችሁ ይመስሏችኋል? ይህንን ታሪክ 5 ዓመት ለሆናቸው ህፃናት ብነግሯቸው አባዬ ለምንድን ነው ሆዴን የምነፋው እንደዚህ አይነት ቅዠት እያወራ አይሏችሁ? እሱ እንደፈለግ ማሰብ ይችላለህ። የሆነው ታሪኩ የተፈጸመ ስለሆነ እሺ። በዚህ ጊዜ ውስጥ ሰላት ያሰግድ ነበረ ሱሌማን? ሙቤ በቃ ተው አንተ ባስረዳው እሱ በተረዳው መንገድ ደግሞ ሸምሱ በዚህ ጊዜ ውስጥ ሰላት ያሰግድ ነበር። ምክንያቱም እሱ እያለ ሰላትን ይመራ ነበረ። ልክ ሙሐመድ በህይወት እያለ ሰላትን ሲመራ እንደነበረ እሱስ ቆሞ በተገተረበት ሰዓት ላይ ሰላትን ይመራ ነበር ምናምን የሚለው የለም። ምክንያቱም ተረት ተረት ስለሆነ መልስ ይህንን አይመልስም አስተምሮታችሁ። ምክንያቱም እንደዚህ አይነት ተረት ተረቶች የሚነሱበትን ጥያቄዎች አድሬስ ሊያደርግ አይችልም። ኦኬ ሱሌማን ሞቶ በቆመበት በአንድ ዓመት ውስጥ ሲጠራ አቤት ማለት ይችላል ወይ ማለት ይችላል? አይችልም። አይጠራም እኮ እያልኩህ ነው። የኢባዳ አንድ ዓመት ሙሉ አልጠሩትም። አንድ ዓመት የምትለው ተፍሲር ነው። ገባ? የተገለጸ ነገር ተፍሲር ነው። ቁርአንህማ 100 ዓመትም ሊሆን ይችላል፣ አልገለጸውም። ምክንያቱም ምስጥ በልታ ዱላውን እስክጥለው ድረስ ካለ አንድ ምስጥ ዱላን በልታ ለመጣል ከ100 ዓመትም በላይ ሊፈጅባት ይችላል፣ እንኳን አንድ ዓመት እኮ። አንተ አሁን ለምሳሌ ሱሌማን በንፋስ የፈለገው ሀገር መሄድ ይችል ነበረ። እንዴት ብሎ ነው ብለህ ብትጠይቅ አንተ አልጠየኩም። እኔ እየጠየኩህ ነዋ። እንዴት ብሎ የሚሄደው ካልከኝ ልገልጽልህ አልችልም። እሱ እንዴት ሄደና ኢማጂን እኔ በፓራሹት ወደ ሰማይ ልወጣ እችላለሁ፣ በፕሌን ሊሄድ እችላለሁ። እኔ ወይንም ደግሞ እጄ ላይ ክንፍ የተለያየ ሰርችም ትንሽ ልንሳፈፍና ልወርቅ እችላለሁ። ዛፍ ላይ ወጥቼ የተወሰነ ልንሳፈፍም እችላለሁ። አዳምጥ፣ ይሄ ሌላ ጉዳይ ነው። እንደዛ ላደርግ እችላለሁ። ነገር ግን ሞቼ ቆሜ ሰራተኞች እዛው ስር እየሰሩ አንድ ዓመት ያህል ቆሜ እዛው ተገትሬ ቀርቼ ዱላ ተደግፌ
ምስጥ መታ ያንን ዱላ በልታ እስኪሰበር ዱላው ድረስ 1 ዓመት ያህል አላወቁም ማንም እንደሞተ። እውነት ነው። በጣም በቃ ይሄ መገለጥ ነው። በጣም እውነት የሆነ መገለጥ ነው። ታምር ሌላ ጉዳይ ነው። አንድ ዓመት የሚለው አትንጫጩ። ታምር በሰማይ መሄድ እንደዚህ ቅጽበታዊ ነው። ምንም ቻሌንጅ የሚደረግ አይደለም። ይሄ እያዩት እንደሞተ 1 ዓመት ያህል ተደግፎ ቆሞ ዱላው ታምሩ ምንድነው አላወቁም። እዚህ ጋር አሁን 1 ዓመት የምትለው ተፍሲር ነው። ቁርአኑ የገለጸው ነገር ኢባዳ ያልከው ተፍሲር ለምሳሌ በቃ ሚታርግሻ እንዴ ቁርአንህ ይለው እንደዚህ ይላል። በእርሱም ላይ ሞቱን በፈረድንበት ጊዜ መሞቱን ብትሩን የምትበላ ተንቀሳቃሽ ምስጥ እንጂ ሌላ አላመላከታቸውም። ስለዚህ ቶሎ አልተመለከቱም። የተመለከቱት ምንድነው? ምስጥ መታ ዱላውን በልታ ተዱላው ላይ እስኪወድቅ ድረስ ነው። ከዓመት በላይ ይፈጃል። በትንሹ 5 ዓመት ይፈጃል። በአንድ ቀን ሊያረጋት አይችልም። አላህ Subhanahu Wa Ta'ala በአንድ ቀን እንዲጨርሰው እንዴት? ማስረጃ አንተ ጣልቃ ትግባ። እንደዛማ ከሆነ ምስጠት እንትኗን በአንድ ቀን ዱላውን አበስብሳ የምትበላ ከሆነማ ዓመት መጠበቅ ምስጥም አያስፈልገውም። ምን የዛን ውለታ ሞተ ተብሎ መነገር ነበረበት። እንደዛማ ቆይ ፕሊስ ታምርም ባልሆነ ነበረ። እንደ ታምር ብላችሁም ባልያዛችሁት ነበር። ይሄ የዛን ውለታማ ካወቁት ወይም ደግሞ እንደ ሞተ ከታወቀማ ምስጥ መታ ዱላውን በልታ ጥርንጀለመሌ ቀለመሌ ምናምን መባል አያስፈልገውም ነበረ። ምክንያቱም ሰው የሞተ ለታ ማንኛውም ሰው ስለሚያውቅ ፔሬድ ይዛለታው ያላወቁበት ምክንያት የነገርኩህ ነው። ጣልቃ ትግባ። ቆይ የዛለታ እንደሞተ ከታወቀማ ምንም ምስጥ መታ ዱላውን በልታ ተዛ እስክትጥለው እንደዚህ ሆኖ የሚል ተረት ተረት አያስፈልግም። ቁርአን በግልጽ ምንድነው የሚለው? በወደቀም ጊዜ የግዴታ ዱላው ተበልቶ መውደቅ አለበት። which is it takes time። ምስጧ ምኑን የጣለችው? ዱላውን የበላችው። ከዛም ደግሞ ምን ያስፈልጋል? መውደቅ ያስፈልጋል። ስለዚህ ችግር የለም። ስለ መውደቁና ስለ ዱላው መበላቱ ምንም ክርክር የለም። አሁን አንተ ያነሳ ያለው ነገር ዱላው እስክትበላው የት ነበር ነው አይደል? የኢባዳ ዱላው በ2 ቀን ልትበላው ትችላለች፣ በ3 ቀን የኢባዳ ብትለው ኬታ መጣው? ኢባዳ የሚለውን ኬታ መጣው ማለት ያለው ይችላል ብለህ ደግመህ እንዳታወራ። ለምታወራ ነገር መረጃ ስለምጠይቅ ማለት ነው። የኢባዳ ቦታ ነው ያልከውን መረጃ ስጠኝ። አልችልም ተፍሲር ላይ እኔ እንደዛ ደግሞ መረጃውን የለኝም አሁን ላይ መክፈት አልችልም። ከሌለ በቃ ሚት አድርግና ተቀመጥ። ምክንያቱም ሶርሶችን አታውቃቸው። የትኛውም በከፈትክበት ላይ አንተን ሰፖርት ከሚያደርገው ይልቅ አታክ እንትን የሚልህ አሁን እያወራ ካለው ተቃራኒ እንደሆነ ተፍሲሮችም አስቀምጠውታል። ዝም ብለህ እንደመጣልህ እያወራ ከዛ ደግሞ መሰለኝ አትበል። አንብበናና አውራ። መሰለኝ አይደለም እኔ መክፈት አልችልም። ሚት አድርግ መረጃውን አንተ። እኔስ ካሊድ እንኳን ደህና መጣ። ቆይ ተረጋጋ። ካሊድ እንኳን ደህና መጣ። እንዴት ነው? ይመስገነው። ሱሌማን ዱላውን ተደግፎ እንዲሞትና ምስጥ መታ ዱላውን በልታ እንዲወድቅ የሆነበት ምክንያት ምንድን ነው? ይሄ የአላህ ሙዕጂዛ ነው። ምክንያቱን የጠየቁ ምክንያት ረቶ አንዳንድ ቀን እንደው አሪፍ ጥያቄ ጠይቀውና በፈጠረህ እንደው ትናንትና አላቅም ብለህ ወጣ፣ ትናንት ወዲያ አላቅም ብለህ ወጣ። ዛሬም ለስንተኛ ቀን ልወጣ ነው? ታውን በቃ አንብቤ እያልክ እየወጣ ተቸገርክ አንተ ራስህ። አይደለም አይ ነው አንተ የምትጠይቀው ጥያቄ ፓኒክ እንዳታደርግ ካሊድ። ሆልድ ኦን ያልሆነ ጥያቄ ነው የምትጠይቀው። ለዛ እኮ ነው ምክንያቱም ያልሆነ ጥያቄ ሆኖ ሳይሆን እስልምና ለሁሉ ነገር መልስ አለው። ለሚጠየቅበት ስለ አምላክ ጉዳይና ስለ ቁርአኑ ያለው ሊጠየቅ ግን መልስ የለውም።
ስለ ሰይጣንና ስለ ብልት ጉዳይ ግን መልስ አለው። እንዴት ሽንት ቤት መግባት እንዳለብህ፣ ቂጥን እንዴት ማጠብ እንዳለብህ፣ እንዴት ወሲብ ማድረግ አለብህ፣ ህፃናቶችን የቱ ድረስ ብልትን ማስገባት እንዳለብህ፣ በጾም ወቅት ላይ ህፃናትን እንዴት ወሲብ ማድረግ እንዳለብህ፣ በጨርቅ እንዴት ወሲብ ማድረግ እንዳለብህ፣ ሊጥ ወሲብ እንዴት ማድረግ እንዳለብህ፣ ሐውልት ወሲብ እንዴት ማድረግ አለብህ፣ ሀባብ ወሲብ እንዴት ማድረግ አለብህ፣ በጋ ወሲብ አድርገህ የተወለደው ሰው ከሆነ ታርዶ ይበላል አይበላም፣ ሰላት ማሰገድ ይችላል አይችልም፣ ህፃናቶችን በጾም ወቅት ላይ በእጃቸው ማድረግ ይቻላል አይቻልም፣ ባሪያን ወሲብ ማድረግ ይቻላል አይቻልም። ከዛ በኋላ ደግሞ እንደዚህ አይነት ተረት ተረት የሆኑ ብዙ መልሶች የተብራሩ ናቸው። መረጃ ክፈል የፈለከው ማለት ትችላለህ። አልሙሂም እስኪ ዛሬ ደግሞ እስኪ ስለ አንተ እናውራ። እስኪ ደግሞ አንዳንዴ ጥያቄ ክርስትና ቅድሚያ ቶፒክ ላይ ግባ። ሁሌ ቶፒክ ነው እኮ አይደብርም? እንደው አንዳንዴ ጠይቁ በል እንጂ እብድን ጠይቃለን። እብድ አይጠየቅም እኮ። ስለዚህ ስድብ ተጀመራችሁ ትወርዳለህ። አንተ ነህ እየተሳደብክ ያለው። ካሞን ብሮ ካሞን። እብድን ጥያቄ ትጠይቃለህ እንዴ? ያበደ ሰው ምልክቱ ምንድን ነው? እሱ መሐመድ ይሄው ይቀባጥራል። ልክ እንደ መሐመድ ማለት ነው። ትናንትና የተናገረውን ዛሬ ረሳ ነበረ። ስለዚህ የአይምሮ በሽተኛ ነው ይሉት ነበር። እሱም ደግሞ ያበድኩ ይመስለኛል ብሎ ሳያል ቡኻሪ 6982 ላይ ራሱን ሊያጠፋ ተራራ ላይ ይወጣ ነበረ። እብድ ላለመሆን ምስክሩ 2 ሆናችሁ 3 ሆናችሁ ኑ እናዩኝ ይላል። እኔም ምስክር ላድርግህ፣ ያው 2 3 ሆናችሁ ኑ እዩኝ። ምን እብድ ሚል የተጻፈብኛል የለም። እኔስ ጥያቄ ልጠይቅብናት አንድ ጥያቄ ብቻ ፖይንቱ ላይ ግባ። አልቻልኩም። ፖይንቱ አንተ ያደግስ በቃ ጥያቄ መጨረሻ መቀበል አሁን ልቀበለ ሁሌ 5 ሰዓት ያለ ያው 5 ሰዓት ላይ ሳንጠይቅ ያልቃል። ፎይ እንዴት ነህ? እቀበላለሁ መቼም። ትናንትና አሁን ለምሳሌ እየተቀበልኩ ነበር። እንደውም ቶፒኩን ትቼ ስላልቻላችሁ ከ4 ሰዓት ጀምሮ ጥያቄ ስቀበል ነበር ትናንት። ኦኬ አረብኛ ስም እንኳን እንደና መጣ። ኡፈይ እንኳን እንደና መጣ። እንዴት ነህ? ደህና ነህ? ይመስገነው። አይሰማም? አልሰማም። ትሰማለህ? አንተ ይሰማኛል። ሙስሊም እንኳን ደህና ቆየኝ። መልካም ዲን አልሐምዱሊላህ። መልካም። ስለ ሱሌማን አሟሟት እያወራን ነበረ። ስለ ሱሌማን አሟሟት እያወራን ነበረ። ሱሌማን ነብይ ነው አይደል? በእስልምና ሱሌማን ነቢዩላህ ሱሌማን ወላሂ በጣም ኦራይት። በሞተበት ሰዓት ላይ ነብይ ነው እንጂ በሞተበት ሰዓት ላይ ቶሎ አልታወቀም አይደለ? ሰማለህ? ሰማለህ? በደንብ ነው የምትሰማው። አንዋር ከማል ተመለስ። አንዋር ከማል አቡ አመር ሰላም ብያለሁ። አዲስ የገባችሁ እንዴት ነው? ፎይ ሰላም ብለናል። እንዴት ነህ? ሁላችሁንም እንዴት ናችሁ? እግዚአብሔር ይመስገን። እኔ በጣም ቢኒ በስተርጅና ጎርምሶ ነው። ረመዳን ቤት አይሰማም። ሰላም ነው። እንዴት ነህ? እንኳን ደህና መጣህ። ትንሽ ድምፅ ታፍኗል፣ ግን አይሰማም። ትሰማለህ? ትንሽ አሁን ደህና ነው። አይ ቲንክ መጮህ ሊኖርብኝ ነው። ኦኬ
ስለ ሱሌማን ታሪክ እያወራን ነበር፣ ሰምተን ከሆነ አሁን የገባሁት ግን ሱሌማን ነብዩ ማለት ኤርፎን እየተጠቀምክ ነው? ድምጽ ይርቃል? ትንሽ ይርቃል። ኤርፎኑን ከቻልክ ብናለው ይህም ያልፋል 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 ይሰማል። ይህም ያልፋል። አንድ ተስተካክሎላል። ረመዳን ይሰማል። እሺ ቀጥል። እስኪ ተስተካክሏል መሰለኛል። ምንም አይልም ይመስለኛል። እሺ እንዳይቀንስብህ። ኦኬ ምን ምትለናለህ? ሱሌማን ሞቶ በሞተበት ወቅት ላይ ተንቀሳቃሽ ምስጥ መታ ዱላውን በልታው ነው የታወቀው ይላል። ይህን እንዴት ነው ፈስረው? ከመሞቱ በፊት አላወቁም ነበረ። አላወቁም ነበረ። ምስጧ በልታው ከወደቀ በኋላ ነው እንጨቱን ከተበላ በኋላ ነው የተቀበለው። አሁን ምስጧ ስትመበላው ድረስ ቤተሰቡ እንዴት ነው ያላወቁት? ምስጥ መታ ዱላውን እስክበላ ድረስ እንደ ተፍሲሮታችሁ ለዓመት ያህል ቆሞ እዛው ዱላውን ተደግፎ ነበረ። ይህን ያህል ዘመን ሲቆይ ሰውየው አይርበውም፣ አይጠማውም፣ አይጠጣም ብለው አያስቡም እንዴ? ስንት ዓመት ነው የቆየው? 1 ዓመት። ኦኬ አንድ የተፍሲር ክፈትልን ቃል የ34 ነው ኢብን ከሲርን አይደለ? ማንኛውንም ክፈት ያገኘውን ሁሉም 1 ዓመት ነው የሚሉት። ኢብን አባስ፣ ጃለልን፣ ኢብን ከሲር፣ መውዱዲ ያገኘውን ክፈት። ይህ የታወቀ ነው። እሺ ሱራ 34 ይታያል ወንድሜ? ይታያል። እሺ ዝቅ ልበል። ሱራ 34 ዝቅ ልበል። ኢብን ከሲር ነው ማን የከፈትከው? ከፍ አድርገው። አልካሽፍን ይሄኛው ኢብን ከሲርን ከአልጀላሊን ከፈለክ ኢብን ከሲርም ያው ኦኬ እሺ like that ያው ሊታያል። he stayed like that for a long time nearly a year አስመርለት እሱን። እሺ ኢብን አባስ may Allah be pleased with him ሙጃሂድ አልሐሰን ቀታዳ and others ምናምን ብሎ ለ1 ዓመት ይታያል። long time ረጅም ጊዜ nearly a year he stayed like for a long time nearly a year ለረጅም ጊዜ ነው የቆየው። ለ1 ዓመት ያህል የሚጠጋ 1 ዓመት ነው የሚለው። a year ማለት ምን ማለት ነው? nearly a year ማለት ምን ማለት ነው? ዓመታት አለፉ ነው ወይስ ምንድን ነው? ወደ አማርኛ ቀየርለት። እሺ nearly a year ማለት ኦልሞስት ወደ 1 ዓመት በቃ የሚቀርብ ማለት ነው። ገደማ አካባቢ ለረጅም ጊዜ እንደዚያ ቆየ። ለ1 ዓመት ያህል ነው የሚለው። ያው ወደ አማርኛ አድርግለት። ለረጅም ጊዜ እንደዚያው ቆየ ለ1 ዓመት ያህል። አሁን የኛ ጥያቄ እንትና ሱሌማን ዱላ ተደግፎ ምስጥ መታ ያንን ዱላ በልታ እንጨቱን የተደገፈውን ግንድ በልታ እስከሚወድቅ ድረስ 1 ዓመት ተገትሮ ሲቆም አይገማም፣ አይበሰብስም፣
ፀሐይ ዝናብ ሲፈራረቅበት 1 ዓመት ሙሉ ቤተሰቦቹ አይጠሩትም አይፈለግም ነበር እንደ ሱሌማን እንኳን ንጉስ ነብይና ያውም በአንድ ቀን 100 ሚስቶችን የሚገናኝ ከሆነ እነሱስ ሚስቶቹ ድርሻችን ዛሬ ተራዬ ነው አመጣም እንዲያይሉትም ሄደው አይጠይቁትም ምግብ አበላም ወይ አይሉትም ሰላት አሰግድም ወይ አይሉትም አንድ ዋጋ ሄዶ ነው ብሎ አስበውናል ምን አንድ ዋጋ ሄዶ ነው ብሎ አስበውናል አንድ ዋጋ ሄዶ ነው ብሎ አስበው ነው ደስ ይላል አንድ 100 ሴቶችን ነው በአንድ ቀን እንትን የሚለው ሳይል ቡኻሪ 5242 ላይ ይመች ረመዳን ብዙ ማግባት ጥቅሙ ለዚህ ነው ሳይል ቡኻሪ 5242 ብታፋም አይታወቅም ጥያቄ ምንም አልገባኝም ምን ብዬ ላስረዳ ብዬ ምንም አልገባኝም ብዬ ላስረዳ ከዚህ ሀገር ጠፋ ተብሎ ብትጠፋ የጠፋ ብለን ፈልጋለሁ ማለት እንደዛ ነው አልገባኝም አሃ ግለሰብ ብትሆን እኮ እንደዛ ነው አሁን ኢቭን አብይ እንኳን ጠቅላይ ሚኒስተሩ ዱላ ተደግፎ ቤተ መንግስት ውስጥ 1 ዓመት ቢቆም ህዝቡ ባያየው ህዝቡ አይጠይቅም የት ሄደ ብሎ ሚስቱ አትጠይቅም የት ሄደ ብላ 100 ሴቶች ደግሞ ሚስት ያለው ሰውዬ ባህላችን የት ሄደ አይሉ የሀገር መሪ ነው ነብይ ነው 1 ቀን እንኳን አይሰግድም እንዳይሉ ምግብ አበላም እንዳይሉትም አንተ እንዳልከው አንድ ዋጋ ሄደ ብለው እንዳያስቡ ደግሞ ምክንያቱም እሱ ደግሞ ሌላ ሀገር አልሄደም ምክንያቱም ነቢያቶች የተላኩት ለየሀገራቸው ነው ብላችሁ ነው የምታምኑት ለዓለም የተላከው መሐመድ ብቻ ነው ብላችሁ ነው የምታምኑት አይደለ ስለዚህ ሌላ ሀገር ላይ ሊያስተዳድር የሚሄድበት ምክንያት የለም ፕላስ ደግሞ የሞተውም የቆመውም እዛ ነው እዛው ቆሞ እኮ አልሞተም ብለው አስበው ነው እኮ የሚለው ምን እየሰራ ነበር ግን የቆመ ሰዓት ምን ይሰራል ዱላ ተደግፎ ተክዞ ነው ሞቷል እያላችሁ እኮ ነው ምን እያደረገ ነበር ዱላ ተደግፎ ቶፊክ እስኪ ያስረዳ ቶፊክ አቤት 1 ዓመት ሙሉ ቆሞ ዱላ ተደግፎ ምንድነው እሱ እያሰበ የነበረው ሞቶ ማለት ነው ጥያቄ አለኝ ጠይቃለህ ይሄንን ቀጥልና ብዙ ቀን እንደዚህ ብለህ አንተ በጣም ብልጥ ነህ እንዲህ ብለህ ሚውት ታደርጋለህ ታወርደናለህ ምናምን ነገር ቅድሚያ ጥያቄ አለኝ ትቀበለዋለህ ከነ ላሻለው ይሄ እንግዲህ የነብያት ታሪክ ተብሎ የተቀመጠ መጽሐፋችን ነው የነብያት ታሪኮችን የያዘ መጽሐፍ ነው በሙስሊም ነብያት የተባሉትም ማለት ነው እዚህ ላይ ምን ብለው ነው ያስቀመጡት እፎይ እንደተናገረው ምንድነው ያለው ሱሌማን አለይሂ ሰላም ምርኩዛቸው እንደተደገፉ ሞቱ በዙሪያቸው ከነበሩት አለ ውስጥ አንዳቸውም ህይወታቸው ማለፉን አያውቁም ነበረ በሱሌማን ዙሪያ ሰዎች አሉ 100 ሚስቶቹ አሉ ጠባቂዎች አሉ ብዙ አሉ አንዳቸውም አያውቁም ነበረ ምርኩዛቸውን ምስጥ በልታው ከመሬት ላይ ሲወድቁ ነበር ሁሉ መሞታቸውን የተረዱት አላህ Subhanahu Ta'ala እንዲህ አለ ሱሌማን ምግብ ራሱ ነበር እንዴ ኩክ እያደረገ ቢበላው ምግብ እንኳን የሚያቀበለው የለም ውሃ እንኳን የሚያቀበለው ንጉስ እንዴት ነው የሆነ ሰው እንኳን እንዴት ሊያውቅ ይችላል ለዛው ተውትን 1 ዓመት ሙሉ ማለት ነው ኢስሼም አላህ ደግሞ ከዛ ምን አለ አሁን ያነበብነው የቁርአን ክፍል ሱረቱል ሰባህ ቁጥር 14ን አላህ አወረደ ይላል ይሄ እንግዲህ ጆክ ነው በጣም ቀልድ ነው እንዴት አንድ ሰው ይሄንን ነው እንግዲህ መጽሐፍ ምክንያት ምንድነው የሚለውን ከታስመና ምንም ነገር የለም የተዘረዘረ ነገር የለም ምንም የለም በቃ ምስጥ መጣች ምስጧ ታምረኛ ምስጥ ነች እቺ ምስጥ ታምራዊ ምስጥ በቃ በላት ከዚህ በፊት ምን ብላው ነበረ እናንተ ጉንዳኖች ሆይ ሱሌማን ከነሰራዊቱ እየመጣ ነው እንዳይረግጣችሁ ብላ ሁሉ ተናግራ ነበር አረ እንደዛ ብቻ አይደለም እንጂ ተገልብጣ ዝናብ ስትለምኑላ ሱሌማን አግኝቶታል እጅና እግሯን ወደ ላይ ዘርግታ ጉንዳን ማለት ነው ኢማጂን ይሄ ሐዲስ ነው ጉንዳን ተገልብጣ በጀርባዋ ተኝታ አስቡት እግሮቿን ወደ ላይ ያደርግላት ነው ዝናቡ ጉንዳን እኮ ዝናብ ያጠፋታል ይሄ ሐዲስ ነው የመሐመድ ንግግር ጉንገል መሪ ነው አንድ ላይ ላንብብልህ እስኪ እሺ ላንብብልህ አቡ ሁሬራ እንዳስተላለፉት ያለ መልእክተኛ እንዲህ ብለዋል ሱሌማን ሰላም ይስፈንበትና ዝናብ ለመነመን ወጥቶ ሳለ አንዲት ጉንዳን እግሮቿን ወደ ላይ አንስታ በጀርባዋ ተንጋላ አላህ ሆይ
እኛ ከፍጡራኖች መካከል ነን፣ ከዝናብ የተብቃቃና አይደለንም በማለት አላህን ስትለምን ባዩ ጊዜ ተመለሱ፣ በሌሎች ዱዓ ዝናብ አግኝተዋል አሉ። ይህንን ደግሞ አህመድ ዘግበውታል፣ ሐኪም ሷሂህ መሆኑን መስክረዋል አለ። አላህ አክበር ታምር ነው። አላህ አክበር ይገርማል። አላህ አክበር ትልቅ ተአምር እኮ ነው። ምን ፍጡር ነው። በጣም እንደዚህ አይነት ተረት ትልቅ ተአምር ነው። ግን ወደ ፖይንቱ በተረትማ እንዳትመጡ ተው። ይህን የመሰለ ተረትማ ረመዳን አንተ ራሱ እኮ ቅድም አልክ እኮ ተረትማ በባል ላይ ብስ ታውቃለህ። እሺ ችግር የለውም። አሁን እንትና ረመዳን ሳቋን ያዝ እናርጋትና አብሽር ሱሌማን ዴሊ ሰላት ይሰግድ ነበረ? ይሰግዳል አይሰግድም? ይሰግድ ነበር። 1 ዓመት ሞቶ በተገተረበት ሰዓት እየሰገደ ነበር? ሞቶ አይልኩ። ኦኬ ካልሰገደ እንዴት ነው እሱ ሙስሊም የተባለው? ካደ እንዴት ካልሰገደ ነብይ ሆኖ እንዴት ነው የማይሰግደው ማለት? 1 ዓመት ሙሉ ግን እኮ አልሰገደም፣ ሞቷል። አንተ ሞተ ታወራለህ? ነቢያቶች እኮ ያወራሉ በእስልምና ሞቶ ሞተ ነብይህ ላይ ሰላት ታወርዳለህ አታወርድም? አካል ይንቀሳቀሳል። በደንብ ሰላት ታወርዳለህ አታወርድም? ነብይህ ላይ ነብይህ ላይ ሰላት ታወርዳለህ አታወርድም? ሰላዋት ታወርዳለህ። ሰላዋት የምታወርደው እንደሞተ ሰው ነው ወይንስ በህይወት እንዳለ ሰው? መሞቱንማ እናምናለን። ኖ ሰላት የምትሰጠው ሰላምታ ለሞተ ሰው ለሞተው ለማንኛውም እንደሚሰጠው ነው ወይንስ በህይወት ያለውን ሰው እንደምታናግረው የምታናግረው? አልገባኝም። ጥያቄ አታውቀውም? እሺ ሙሐመድን እንዴት ነው ሰላት የምታወርደው? አንተ ነቢይ ሰላሙን ብለህ ነው የምትለው ወይንስ አላህ ሰላም ያድርገው ነው የምትለው? ሰላሙን። ስለዚህ በህይወት እንዳለ ነው የምታወራው ማለት ነው። እሱ ሰላምታን ይመልሳል አይመልስም? ማለት አንተ ሰላት ስታወርድበት ወደ እሱ ሰላምታው ደርሶ እሱ ሰላምታ ይመልሳል ወይ? እሺ ነቢያቶች ጸሎት ይጸልያሉ እንትን ውስጥ ነው መቃብር ውስጥ ነው ጸሎትስ ይጸልያሉ ወይ? ይጸልያሉ ውሽስ ሰላምታም ይመልሳሉ፣ ይጸልያሉ። የሚረጅን ታሪክ ታውቃለህ? መሐመድ ወደ ሌሊት ጉዞ የተጓዘበትን መሐመድ ሌሊት ወደ ምንድን ነው የሚባለው ወደ ሰማይ የወጣበት ሌሊት ማለት ነው። ስለዚህ የዛ ለታ ሙሳን መቃብር ውስጥ ጸሎት ሲያደርግ ቢዚ ሆኖ አግኝቶታል። ጸሎት ቢያረጉም ባያረጉም መልስም ቢመልሱ ባይመልሱ ትክክል ናቸው፣ እነሱ ነብይ ናቸው። ስለዚህ ሙሳ አይሚን ሱሌማን ጸሎት እያደረገ ነበረ በዛን ሰዓት ላይ በሞተበት ሰዓት ላይ። አዎ ኦኬ። ስለዚህ ሲጠራም ይመልሳል አይደለ? የሞተ ሰው አይመልስም። ኦኬ መሐመድ አልሞተም ማለት ነው? ሞቷል። ለምንድን ነው ታዲያ የሚመልሰው ሰላት ስታወርዱበት? ሰለላሁ ዐለይሂ ወሰለም ነው የምንለው። ትርጉሙን ሰላት ባወረድክበት ላይ እሱ ደግሞ ለምን ይመልሳል ከሞተ? ትርጉሙን በስተክል አውቀዋል። ሰላት ስታወርድበት ይመልሳል አይመልስም? እሱን ወላሁ አለም። ታዲያ ሳታውቅ ለምንድን ነው ሳይመልሱም ያልከው? ከመለሰ በህይወት አለ ማለት ነው አይደለ? ነብይ ነው። ቢመልስም ባይመልስም እነሱ ትክክል ናቸው፣ አዋቂ ናቸው፣ ያውቃሉ። ቀደም እኮ አይመልስም የሞተ ሰው ነው ሞተዋል ብለህ ነበረ። እኔ የምልህ ቢመልሱም ባይመልሱም ልክ ናቸው። ሁለቱም ሊሆን አይችልም። ምክንያቱም ሰላት የሚመልስ ከሆነ ሲጠራ የሚመልስ የሚያናገር ከሆነ ጸሎት የሚያደርግ ከሆነ ኦልሬዲ አልሞተም። ከበፊቱ አክሽኑ ጋር ተመሳሳይ ነው። ነብይ ናቸው። እሱ እንደኔ አይደለም። እሱ እንደኔ አይደለም። አርሽ ደርሶ የተመለሰ ሰው ነው። ስለዚህ ባይመልስም እሱ ትክክል ነው። ሊያደርጉም ይችላል። አርሽ ያልደረሰው ሱሌማን እንደ ኖርማል ጊዜው ሲጠራ አቤት ብሎ ምላሽ የሚሰጥ ከሆነ እንደገናም ደግሞ ጎንበስ ቀና እያለ ጸሎት የሚያደርግ ከሆነ
ዱላ ተደግፎ ሞተ የሚለው ተረት ተረት ይሆናል ማለት ነው። ይህንን ካላደረገ ደግሞ ሙሐመድ ነቢያቶች ጸሎት ያደርጋሉ ይመልሳሉ ሞተውም ያለው ውሸት ይሆናል ማለት ነው። የምትለው ነገር ጭራሽ ነው የማይመሳሰለው። እንዴት ነው ያልተመሳሰለው? አይ የማይገጣጠም ነገር ነው እያልክ ያለኸው። ምንድን ነው የማይገጣጠመው? ኧረ አላ የሆነ የሚመሳሰል ነገር ብታወራ ትክክል ነህ እላለሁ። አሁን የማይሆን ነገር ነው። ምኑ ነው ማይሆን ነገር ነው ስላልክ እኮ አይሆንም ማለት አይደለም። አይ ከሆነች ነገር ላይ ቆንጠር አድርገህ ከሆነች ከረጅም ታሪክ ላይ ቆንጠር አድርገህ አንድ መስመር አውጥተህ እንዲህ ብሏል ብለህ መጥፎ ነገር ልታወራ አችልም። ከታሪኩ ሙሉ መረዳት ይችላል። መጥፎ ነገር እኮ አላወራሁም። ከነ ያንተን አርጉመንት ተቀበልኩኝ። እሺ ከሆነም ካልሆነም አልከኝ። ካልሆነ ሙሐመድ ውሸተኛ ይሆናል፣ ከሆነም ደግሞ ሙሐመድ ውሸተኛ ይሆናል። ሁለቱንም ተቀበልኩ። ጸሎት ቢያደርግ ያው ለቀደም ምን አደረግክ መሰለህ? ለማምለጥ ስትል ካርክ። ከዛ በኋላ ሲመታብህ ደግሞ ጸሎት ቢያደርጉም ባያደርጉም ሲጠሩ ቢመልሱም ባይመልሱም ነቢያት ናቸው ችግር የለውም አልክ። ስለዚህ ሁለቱንም አርጉመንትህን ተቀበልኩ። ጸሎት ካደረጉ ነብዩን ነው የምንከተለው። ቆይ ጸሎት ካደረጉ እንደ ማንኛውም ሰዓት ጁማን የሚሰግዱ ከሆነ ስለዚህ ሱሌማን ጎንበስ ቀና እያለ ነበር 1 ዓመት ሙሉ። ሲጠራ ቤት ብሎ ምላሽ የሚሰጥ ከሆነ ሱሌማን ኖርማሊ በፊት የሚያደርገውን አክሽን እያደረገ ነበረ። ስለዚህ ሰው እየሞተ ሊባል አይችልም። አይ ይሄንን ማድረግ አይችልም፣ ጸሎትም አያደርግም፣ ምላሽም አይሰጥም፣ እንደ ቋንጣ ደርቋል ካልከን ደግሞ ነብዩ ውሸታም ይሆናል። ጸሎት ይመልሳሉ፣ ሲጠሩም ይሰማሉ፣ ምላሽ ይሰጣሉ ያለው ውሸቱን ይሆናል ማለት ነው። ግን ታሪኩን በደንብ የምትረዳው ትክክል ነኝ ባይ ነኝ። ታሪኩን በደንብ ሙሉ በሙሉ አላነበብኩም ይሆናል። ስለምን ታሪክ ነው የምታወራው? ስለ ሱለይማን ስለዛኛው ታሪክ ከጀመረው ሙሉ ታሪኩን ወይ አይተኸዋል ወይ አላየኸው ምን እንጃ። ግን አንተ አንዷን መስመር ብቻ ነው እኔ ካነሳው ፖይንት ጋር ታሪኩ የምትለው ምን አገናኘው እንዴ? ሙሉ ታሪኩን ማየት አለብህ እንዴ። ከዛ ሁሉ ያን ሁሉ ታሪክ ትተህ አንድ ስንኝ አንድ መስመር አውጥተህ ሱለይማን 1 ዓመት ሙሉ ቆመ ምናምን ነገር የምትለው ነገር እኔ እኮ በመቆሙ ላይ አሁን ችግር የለኝም እኮ ከቆመ በኋላ ያለው ታሪክ ላይ ነኝ ችግር ያለኝ እኔ። 1 ዓመት ቆሞ ከዛ ጉንዳን በለው ምናምን ነገር ምስጥ በለው በዚህ ውስጥ ያለውን ታሪኩ ላይ ነኝ ችግር ያለኝ። ኦኬ አርዲ እንኳን ደህና መጣ። እንደና ቆያችሁ። እፎይ ሰላም ብያለሁ ሁላችሁ ነው። መስገና አንድ የመጣው ቀጥሉስ። መልካም እሺ፣ አርዲ እንኳን ደህና መጣ ብለናል። ያ እንግዲህ እየተከታተልን ያለነው በእስልምና የሱሌማን ታሪክ ነው። አርዲ ቀጥል አርዲ ነው። ሰላም እያልኩኝ ነው እኔ በደንብ ርዕሱንም እንትን ስላላልኩ አውሩ ቀጥሉ ዴቫ። የሱሌማን ታሪክ ላይ እየተነጋገርን ነው። ሱራ 34 ቁጥር 14 ላይ እንግዲህ ሁላችሁም እንዳያችሁት ሱሌማን ግንድ ተደግፎ ወይ ደግሞ ከዘራው እንደተደገፈ ሞቷል። ሲሞት መሞቱን አንድ ሰው አያውቅም፣ አንድም አያውቅም። ያወቁት ከ1 ዓመት በኋላ ነው። እሱንም የተደገፈውን ዱላ ምስጥ በልታው ሲወድቅ ነው ነው የሚባለው። እኛ ደግሞ እዚህ ጋር ጥያቄ እየጠየቅን ነው። እንደው እዚህ ሎጂካል ቀጥል ቢንሽ አሁን ሊያሳዩን የሚገቡት ብዬ የማስበው እንደኔ ማለት ነው። ይሄ ከአይሁድ ትራዲሽን የመጣም አይደለም፣ ተረት ተረት ነው። ባይዘው ሊትራሊ ተረት ተረት ነው። ሰለሞን እንግዲህ አይሁዳዊ ነው፣ አረብ አይደለም። እንግዲህ መሐመድ ደግሞ ከሰለሞን ከ2000 ዓመት በኋላ ተነስቶ ነው ይህን ተረት ያመጣው። ከየት እንዳመጣው ይንገሩን ሙስሊሞቹ። በአይሁድ እንትን ውስጥ የሌለ ነገር በእነሱ ትራዲሽን ውስጥም የለም። በትራዲሽንም ካለ አምጡልን ትራዲሽን። መጽሐፍ ላይም የለም። መጽሐፍ ቅዱስ ላይ እንግዲህ ሰለሞን 2 መጽሐፍ ጽፏል፣ ጥበብና ምሳሌን ጽፏል ማለት ነው። በዛ ውስጥ ይህን አልጻፈም ስለራሱ። እንደዚህ ይሄ ተረት ከየት የመጣ ተረት ነው?
ከየት አምጥቶ ነው መሐመድ ይህን ተረት የነገረን? እንዲህ አይነት ተረት ተረት ለጆሮ መስማት የሚከብድ ማለት ነው። እንዴት ነው የምታምኑት? ታምኑታላችሁ? እውነት የሚታመን ነው ብላችሁ ነው? ስለዚህ ምንጩ ከየት ነው አምጥታችሁ? ሰለሞን ይህን ተረት ካመንክ ምንጩ ከየት መጣ? በሰለሞን ታሪክ ውስጥ እንደዚህ አይነት ነገር የለም። ከአላህ ነው። ከየት መጣ? አላህም ቢሆንም አላህ ከየት አመጣው እንዲህ አይነት ተረት ማለት ነው? ከአላህ አላህ ነው የነገረን አትበለኝ። አላህ ከነገረ ሁሉም ነገር የኛ እምነታችን ማለት ነው። የኛ እምነታችን ከአላህ ነው። በቃ አላህ ካለ ምንድነው? አላህ ማለት ደግሞ ፈጣሪ ማለት ነው። አላህ ማለት ደግሞ ፈጣሪ ማለት ነው። አረ በቃ እሺ ሰምቻለሁ። ስለዚህ ለአንተ ካልመሰለ ተረት ያንተ እውቀት እኮ ማለት ነው። አንዴ ሰማኝ ወንድም ማለት እውቀት እኮ ገና አልደረስክም ገና። ቆይ ይሄ እኮ እውቀት የሚጠይቅ አይደለም። ተረት በአንተ አቋም በአንተ እንትን ተረት ሊመስልህ ይችላል። እሺ ፕሊስ ስማ። አሁን እኮ ሳይንስ አይደለም እኮ ወይም የፊዚክስ ኳንተም ፊዚክስ አይደለም። አንተ ራሱ ያላህ ባሪያ ነሽ። ያላህ ባሪያ ነህ። አንተ ራሱ ማለት ቃዲ ባሪያ አላህ የሚባል አምላክ የለም ጭራሽ። አሁን ሌላ ነገር ውስጥ አትገባ። ቁጥሩን ቃዲ ባሪያ ነህ። አንድ ጊዜ እስኪ ቶፊክ አላህ የሚባል አምላክ ባይ 34 ላይ ነው። እሺ ቶፊክ ይሄ ታሪክ ተቀብሏል። 34 14 አቤት የስብህ ነው የስብህ ጻፍ ማለት ጥያቄ ልጠይቅና ዴቪዬ በዚህ መልክ ቢመልስልን አይ ዶንት ኖ እኔ ያላቅም። ምናልባት ማነው ድምጽ ያለው ማን ጋር ቶፊክ እስቲ ሚውት አድርግ እኔ ልጠይቅ አንዴ ቆይሽ ሚውት አድርጉ አንዴ ጥያቄ ልጠይቅና ከዛ በኋላ ትመልሱልናላችሁ። አረ ተረጋጉ እንዴ በመድኃኒዓለም። ኦኬ አሁን ይሄ ተረት አይደለም የምትሉ ከሆነ አሁን እያወራን ያለ ነው ስለ ሳይንስ አይደለም። ኧረ በስመ አብ እዚህ ጋር ማን ነው ሚውት ላድርግሽ? ስለ እያወራን ያለ ነው ስለ አንድ ሰው ታሪክ ነው። አንድ ሰው ታሪክ ያ ሰውዬ ደግሞ እስራኤላዊ ነው። ታሪኩ በመጽሐፉ ራሱ መጽሐፍ አለው። በመጽሐፉ ሰንዷል። በአይሁድ ትራዲሽን ካለ አምጥታችሁ አሳዩን። ይህን ተረት አምነናል ካላችሁ በሰለሞን ህይወት ውስጥ እንዲህ አይነት ነገር ከተከናወነ ማስረጃ አምጥታችሁ አሳዩን እንጂ ተረት መኑ አትበሉን። ይህ እኮ ለጆሮ ሲሰማም ራሱ ልትቀበለው የማይችለው ተረት ነው። 1 ዓመት ሙሉ ቆሞ አንቀላፍ ምናምን መሞቱ አልታወቀም ምናምን ብላችሁ አውርታችኋል። አላህ አለ እኛ አላህም አላለም። ማስረጃ እንፈልጋለን። አንተ አማኝ ስለሆንክ ታምናለህ። ለእኛ ግን ኤቪደንስ ስጡን እስቲ። 2 መጽሐፍ አለው ሰለሞን ብያችኋለሁ። ከመጽሐፉ ወይም ደግሞ በአይሁድ ትራዲሽንም ካለ በሰለሞን ታሪክ ውስጥ አምጣችሁ። ካልሆነ ያው ስለ ሰለሞን ኮል የምታወሩት ተረት ነው የምታወሩት ማለት ነው። እኔ እንደዛ ነው የምረዳው። መልስ ይኖራችኋል። ቀጥሉ መልስ ካላችሁ። ሰላም እፎይ እንጀምር። አሁን 5 ሰዓት ሆነ መሰለኝ። መልስ አለ? መልስ ሳይሆን ጥያቄ ተቀበላለሁ ብለህ ነበር የተቀመጥኩት። እንቀበላለን። ጠብቅ። ፖዝ የሆናችሁ ሰዎች ተመለሱ። ፖዝ የሆናችሁ ተመለሱ። ፖዝ የሆናችሁ ተመለሱ። ጠብቅ። ፖዝ የሆናችሁ ተመለሱ። ላስወጣችሁ ናለ ቶፊክ ያቤት ኦኬ፣ ምንድነው እያልከን ያለው አንተ? አይ ቀጥሉ እናንተ። ኦኬ ክርስቲያኖች የማንኛውም የሚደርበው እሺ፣ ሰይድ እንኳን አመጣ። ሰይድ እንኳን አመጣ። ሰይድ ይሰማል? ይሰማል? የሱለይማንን ታሪክ ንገረን እስኪ። ይሰማል?
ቀጥል። ሱሌማንን ታሪክ ንገረን። ሱሌማንን ታሪክ ንገረን። አይ ቲንክ እየደረበብን አንተ መጀመሪያ እስኪ የኢሳን አለይሂ ሰላም ታሪክ ንገረን። በቃ ከስሩ ከደለ መሐመድ ምንድን ነው እያልክ ያለሁ? ቀጥል። የነቢዩላህ ኢሳን አለይሂ ሰላም ታሪክ ንገረን አንተ እስኪ። ጌታ መሆኑን ጌታ ነው ነቢዩ ኢሳ ሙሐመድ ሶሪ አላህ የመርየም ቀሚስ ውስጥ የነፋበት እርሱ ከሙሐመድ ጋር ከአላህ ጋር አርሽ ላይ ያለ ነው። ያንተ በሽታ እኮ ማለት ነው ከሙሐመድ ጋር ነው። ሙሐመድ አይደለም ያልወጣኝ፣ ተሳስቼ ነው። ያንተ የሙሐመድ ጅኒ ነው እንደገባብህ። የሙሐመድ ጅኒ ነው ውስጥ ምን ይሰራል? እኔ በክርስቶስ ነው አላህ ውስጥ ነው። ሙሐመድ ውስጥ ነው ያለው። የሙሐመድ ጅኒ ነው ውስጥ የለም። የሙሐመድ ጅኒ እዛው እናንተ ጋር ይቀመጥ፣ እኔ ጋር የለም። ማይም መሆን ራሱ ይሄ ነው። አየህ ታዲያ ኢሳም ጠየቀኝ። እኔ ኢሳ የሚባል ነብይ ማቀው። ታዲያ ሙሐመድ የምትለው ምንድነው? ስለ ኢሳ የጠየቁት ስለ ሙሐመድ እንዳላወራው የምታወራ ሌላ ጉዳይ። አላህ ነው መርየም ቀሚስ ውስጥ መርየም ፈርጅ ውስጥ ነፋባት፣ ከዛ ወደ ራሱ ወሰደው። ስለዚህ ስለሱ ምን ታውቃለህ አልከኝ። ቃሉን ወደ መርየም ጣለ። ቃልና መንፈሱ ሱራ 4 171 ላይ፣ ሱራ 66 ቁጥር 12 ላይ ደግሞ ፈርጇ ውስጥ ነፋባት። ሱራ 354 ላይ ደግሞ ወደ ራሱ ወሰደው። በቃ ይሄ ነው ኢሳ። ኢሳ ማን ነው? ተጨማሪ ሱራ 349 ላይ ሩቁን የሚያውቅ ነው፣ ጌይብ ነገሮችን የሚያውቅ ነው። ሩቁ የሚያውቅ ደግሞ አምላክ ነው። እስኪ ስለ ስላሴ ያስረዳኝ እስኪ አንተ። ለምንድን ነው የምትዘለው? ይሄው እያስረዳሁ እኮ ነው። ኢሳን በደንብ እየነገርኩ ነው። በቃ ቆይ አዳምጥ፣ ኢሳን እየነገርኩ ነው። ስለዚህ ጌይብ ነገሮች የሚያውቅ አምላክ ብቻ ነው። ሩቁ ሚስጥር የሚያውቅ እሱ ነው። ቆይ ሶስትም አንድ ነው የምትለው እናንተ ስላሴ እንትን ነው ማለት ሶስትም አንድም ነው፣ አንድም ሶስትም ነገር አለ። አንተ ዴና እንኳን የቁርአን ተፍሲር ታውቀዋለህ? ይሄንን የቁርአን ተፍሲር ታውቀዋለህ? አሁን እፎይን ጓልክበትና የሱረቱል መርየም ስለስላሴ ንገረኝ። ቆይ መርየም የተከበረች ነች በእስልምና ብቸኛዋ ሴት ትላላችሁ፣ በቁርአን ሴት ተጠቀሰች። እሱ ያቃለ ማይም ዶንቆሮ እሺ፣ አያና ከእነርሱ መጋረጃ አደረገች። አሬ ነው ማለት ነው። እስኪ አስረዳኝ አንተ ስለስላሴ። እሺ መንፈሳችንን ወደ እርሷ ላከ። አንተ ሰውዬው አንተ ቆይ ቁርአን አይደለም የጠየቁ ስላሴ ነው የጠየቁ። ስላሴ ይሄ ነው እንደ ቁርአኑ ይሄኛው መልስና ከዛ ጂሳ እንዴት እንደተረገዘ ቁርአን ራሱ እሱ ከፍ ያጋል በሰው ተመክቶ ያ ስላሴ ብሎ ምን ባላህኛ። እሺ በቃ ላስረዳ። ባላህኛ ስተት እንደሆነ ላሳየ። ሱራ 9:31 ሱራ 9:31 ሱራ 5:73 አንዴ ክፈትልኝ። ወይ ችግር የለም ላስረዳ። አንተ በቁርአን ነው የምታምነው? ስለ ሱራ ምናምን የምትለው እኮ ላስረዳ ስላሴ ንገረኝ እኮ ላስረዳ። አላህን አርሜው ልቀጥላ። አላህን አርሜው ልቀጥል አይደለም፣ ስለ አላህ አይደለም፣ ስለ ስላሴ። አንተ ረጅም ጺም ስላለ መጽሐፍ ቅዱስ ላይ ንገረኝ እስኪ ስለ ስላሴ እንደተጻፈ። ፕሊዝ ፓኒክ አታርጉ። ተተርገኝ እኮ አዳምጣ። እሺ አዳምጣለሁ። ተተርገኝ ስለ ስላሴ አስረዳኝ። መጽሐፉን እኮ አዳምጥ። እሺ እኮ አዳምጥ። አዳምጥ። ስላሴን አርማለሁ ብሎ የመጣው መጽሐፍ እንደማያውቅ በዛው አላህም እንደማያውቅ አሳውቅ። በስላሴ አንድነት እስኪ አንተ እውነት ወርድ ነው አለም። ስለ ስላሴ አንድነት አሳውቀኝ እስኪ እኮ አዳምጣ። እሺ ፓኒክ አደረክ እኮ ከእርሱ በቀር ሌላ እኮ የሌለ ሲሆን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውንና መነኮሰታቸውን የመርየምን ልጅ አልመሲንም ካላህ ሌላ ማልክት አድርገው ያዙ። እኛውን ስላሴ ስንል ቆይ አንተ አሁን ካላህ እንደምትሻል ላሳየህ እኮ ነው። ሳስረዳ ይገባል። ቆይ አዳም እኮ ላስረዳ ነው። ስላሴ እኛ ስንል ስላሴ ስንል ፕሊዝ እኮ አዳምጥ። ስላሴ ስንል እኛ ሊቃውንቶች እያልን አይደለም። አዳምጥ። ስላሴ ስንል እኛ የምናመልከው ሊቃውንቶች አይደሉም፣ መነኮሳትን አይደለም። መነኮሳትን ሊቃውንቶችን እና የመርየምን ልጅ ነው ስላሴ ብለው የሚያመልኩት የሚል ካለ እሱ ደንቆሮ ነው። ደንቆሮ መሆን አለበት። በደንብ አስተውሉ። እኛ ስላሴ ስንል
መነኩሴዎችን ሊቃውንቶችን አይደለም፣ በፍጹም ማለት ነው። አንተ አያውን ለርን የምታመልኩት ትንሽ ተረጋጋ። ስለዚህ አያ ተመልካለ ተመልክ አረበናት እኮ ያዳም እሺ በቃ ከሰሮ ኤኒዌይስ ቶፒክ ላይ መልስልህ። አቤት ሱሌማን ለምን ያህል ጊዜ ነው የነገሰው? አይ እውቀቱ የለኝም ያሱ። ኦኬ በሞተበት ሰዓት ላይ ምላሽ ይሰጣል አይሸጥም? ምንድነው የሰጠው ምላሽ? አምሰኝ ማለት ነብይ ነው አልክ። ያ ነብይማ ነው ብለህ ታምናለህ? ነብይነቱ ነብይ ነው እኮ 1 ዓመት ሙሉ ሞቶ ቆሞ እንዴት ነው እሱ ያልታወቀው? ሰላምታ ይሰጣል አይሰጥም? እችኛዋን ሐዲስ እንደምታያት ደግሞ በአንድ ቀን 100 ሴቶችን ሱሌማን ወሲብ ያደርጋል ይላል። 100 ሴቶችን ወሲብ እንዲያደርግ ደግሞ እንዴት ብሎ ማድረግ እንዳለበት ሪከመንድ ያደረገው አላህ ነው። በአንድ ቀን ውስጥ እንደው እንዴት ሆኖ ነው 100 ሴቶችን ወሲብ የሚያደርገው? ግን ሱሌማን ማለት አንድ ቤት ውስጥ አሰልፏቸው ነው ማለት የታምር ጀብዱ ነው። ታምር ነው። ያኛውን ቆሞ እንጨት ላይ ተገትሮ መሞቱ ታምር ነው ብለኸኛል። አላህ በአንድ ቀን እንደዚህ እያልክ ወሲብ አድርግ ብሎ 100 ሴቶችን ወሲብ እንዲያደርግ ያደረጋቸው እነዚህ ፖርኖግራፊ ነበር ነው የሚሰራው ሱሌማን? ነቢዩ ሱሌማን በእስልምና ምን እንደዚህ ሴቶቹን አሰልፏቸው ነው ወሲብ ሲያደርግ የነበረው? አንድ አይደለም ያልኩ፣ ያው 2 አይደለም ያልኩ፣ 5 አይደለም ያልኩ፣ 10 አይደለም ያልኩ፣ 20 አይደለም ያልኩ፣ 30 አይደለም ያልኩ፣ 40 አይደለም ያልኩ፣ 50 ሴት አይደለም ያልኩ፣ 60 ሴት አይደለም ያልኩ፣ 100 ነው ያልኩ። በተለያየ ቀን አይደለም ያልኩ፣ በአንድ ቀን ሌሊት። እንዴት ነው ሊሆን የቻለው? በተለያየ ቀን አይደለም፣ ልብ በል፣ በአንድ ቀን ሌሊት 100 ሴት እንዴት ነው ወሲብ ሊደረግ የሚችለው?